ከትምህርት ቤት ጀርባ ተከቦ እንደዚህ 10 ምናምን ነን 3 እያልን እናቀብላለን። 3 አጨስና አቀብላለሁ። ልክ እንዲዞርስ ከዚህ ይመጣል፣ ከዚህ ስሰጥ ከዚህ ይመጣል። ኋላ ሄጄ ደግሞ እንደገና ለቤተሰብ የተሰራውን ምግብ እንዳለ ብልት ትንሽ ቆይና ደግሞ እንደገና ግው ይልና ይጠፋል። ምን ውስጥ ነው የገባው ዛሬ? ከዛ በማግስቱ ጓደኞቼ ጋር ሄጄ እንዲሆኜ ምናምን ላችኋለሁ። አይ ዛሬ ብትደግሚበት ይስተካከላል ተባለ። እሺ ብዬ አርብ ቀን ነበር ያገጥመኝ የነበረው፣ ቅዳሜ ቀን ነው ገዝቼ ፋፋልኩኝ እና እንዲህ ስል ከፊት ለፊት ያለው ዛፍ ብታምኑኝም ባታምኑኝም ሲደንስ አይቻልም። ማታ እንዲህ ውስኪ የሚዘቀዝቅልን ጠዋት ላይ የፈለገ ብር ብትጠይቁት የለም አያውቃችሁ። 7 ዓመቱ ጀምሮ ለ22 ዓመታት በሱስ ውስጥ ቆይቷል። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ወጥቶም የተለያዩ ሱሶችን ሞክሯል። እንደውም ያልሞከርኩት የሱስ አይነት የለም ብሎኛል። ከ7 ዓመት በፊት ግን ራሱን ከዚህ የሱስ ህይወት አወጣ። ከ4 ዓመት በፊት ደግሞ ጉድላክ የሚባል የሱስ ማገገሚያ እና ስልጠና ድርጅት ሆኖ በበጎ አድራጎት የሚሰራ ተቋምን መሰረተ። 460 ሰዎች ከሱስ እንዲወጡ አድርጓል። አንድ ራሱን ማዳኑ 460 ሰዎችን ለማዳን ምክንያት ነው። እሱ ደግሞ እዚህ መድረክ ላይ መጥቶ ከኖረው ህይወት ዊዝደም ያካፍለናል ማለት ነው። የፕሮግራሙ ስም ዊዝደም ቶክ አይደለ ነው? መልካም። እሺ እድለኛው ነኝ ሲል ራሱን ይጠራል። ለምን ካላችሁት ብዙ ሰው በሱስ ይሞታል፣ እኔ ሳልሞት ግን ወጥቻለሁ ይላል። እድለኛው ዮናታን ሊዮን የጉድላክ የሱስ ማገገሚያና ስልጠና ግብረሰናይ ድርጅት መስራችና ስራ አስኪያጅ ወደ መድረክ ይመጣል። በአክብሮት እንቀበለው። ለይርኔ አንዴ ብታጨበጭቡለት ትልቅ ቦታ ደርሶ ማየው ይመስለኛል። ዮናታን ሊዮን እባላለሁ። እድለኛ ዮናታን እያልኩ ነው ራሴን የምጠራው። የጉድላክ የሱስ ማገገሚያና የስልጠና ማዕከል ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። ይህም ድርጅት የተመሰረተበት ምክንያት በእኔ ምክንያት ነው። እኔም ለ22 ዓመታት ያህል ሱስ በሽታ መሆኑ ግንዛቤ ስላልነበረኝ ተሰቃይቼበት ነበር። ወደዚህ በሽታ ደግሞ ላኮበኩብ የቻልኩት ምክንያት አጎቴን አራያ በማድረግ ነበር። አጎቴ እንግዲህ እኛ ፊት ነበር የሚቅመው፣ የሚያጨሰው፣ የሚጠጣው። እንደማንኛውም ሕፃን ልጅ ደግሞ መኪና ውድ ነበር። መኪና አለው፣ ያጫውተናል፣ የምንፈልገውን ይሰጠናል፣ ብርም ይሰጠናል እና እንወደዋለን። ብቻ ቤትም ሲመጣ ተከቦ ነው በቃ ሲቅም ምናምን፣ ፋሚሊም ይወደዋል፣ ያስቀናል ምናምን እና እሱን የመሆን ፍላጎት አደረብኝ ማለት ነው። እና እንደሱ እንደሚያደርገው እንግዲህ ቢራና ሲጋራ ሰርቄ የተገኘው በ7 ዓመቴ ተቀጠቀጠ። ለሶስት ከዛሬ መቱ ይምት ያመኛል እና ምን ነው የተፈጠርኩበትን ቀን እስክጠላ ድረስ ነው ያደረጉኝ እንጂ አቅርበው ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው አይደለም ያሉ እና በጣም በቃ እንዴ ወይ ቢገሉኝ ምናምን ብዬ በቃ እንትን አልኩኝ። እና ጎበዝ ተማሪ መሆን የሚፈልግ ልጅ ጎበዝ ተማሪ ጓደኞችን ያፈራል። ጎበዝ ኳስ ተጫዋች መሆን የሚፈልግ ጎበዝ ኳስ ተጫዋች ጓደኞችን ያፈራል። እኔ ደግሞ በእንደዚህ ውስጥ ያሉ ልጆች ነው በቃ ያጋጥሙኛል። እዚሁ አዲስ አበባ ነው ትብት የተቀበረው እና ከ1 እስከ 8 ሉትራን ሚሽን የሚባል ወደ ሰሜን ሆቴል ራስ ደስታ የሚባል አካባቢ ነው የተማርኩት። ከዛ ደግሞ 9ኛ ክፍል ስገባ መድኃኔዓለም ነው የገባሁት። መድኃኔዓለም ስገባ ደግሞ 3 ጊዜ አንድ ክፍል የደገሙ 9ኛን የደገሙ ጓደኞች አጋጠሙ። መፎረፍ አስለመዱኝ፣ በደንብ መቃም አስለመዱኝ፣ በደንብ ማጨስ አስለመዱኝ። 10ኛ ክፍል ስደርስ ደግሞ አባቴ ደርማቶሎጂስት ሐኪም ነው፣ ዶክተር ሊዮን ይባላል። ታንዛኒያ የሚባል ሀገር ወሰደኝ እና እዛ እንድማር ነው 10ኛ ክፍል እዛው ሄድኩኝ። እዚህ የምጠቀመው የነበረው ጫት፣ ሲጋራና መጠጥ ነበር የምጠቀመው። ግን እዛ ስሄድ ደግሞ ማሪዋና የሚባል ራስተፋሪያን የሚጠቀሙትን እሱ አሁን እነሱ እንደ ሜዲሲንም ይሉታል እንደ መንፈስ ቅዱስም ይሉታል። የራስታ እምነት የራሳቸው እምነት ስላላቸው በአንዳንድ ባህልም እዚህ ውስጥም አለ፣ ኢትዮጵያ ውስጥም እንደ ባህል እንደ መንፈስ ቅዱስ ነው ብለው የሚያምኑትም ደግሞ አሉ። እና እኔ አላወቅኩም። ያንን ባህል መለማመድ ስለፈለኩኝ እንደ ቀልድ በጓደኛዬ አማካኝነት ገባው። የሆነ ጊዜ ላይ ለትምህርት ቤትም ኳስ መጫወት ጀምሬ ነበር፣ ምናምን እጫወታለሁ። ከዛ ትምህርት ቤት ማሊያ ለብሼ ምን ብዬ ፊሽካ እስኪነፋ ወደ ሜዳ ግቡ እስኪባል ከፍሬንዶች ጋር ከጀርባ ከትምህርት ቤት ጀርባ ተከቦ እንደዚህ 10 ምናምን ነን 3 እያልን እናቀብላለን። 3 አጨስና አቀብላለሁ። ልክ እንዲዞርስ ከዚህ ይመጣል፣ ከዚህ ስሰጥ ከዚህ ይመጣል። ከዛ
ልክ ፊሽካ ሲነፋ ጽድ ሽታ ማጥፊያ ብዬ ጽድ ልቀጥፍ ስል እንዴት ልዝላል? ዞር ስል ጓደኞቼ ይስቁብኛል። ቀጥ ብዬ ወደ ቤት ኋላ ሄጄ ደግሞ እንደገና ለቤተሰብ የተሰራውን ምግብ እንዳለ ብልት ትንሽ ቆይና ደግሞ እንደገና ግው ይልና ይጠፋል። ምን ውስጥ ነው የገባው ዛሬ? ከዛ በማግስቱ ጓደኞቼ ጋር ሄጄ እንዲሆኜ ምናምን እላችኋለሁ። አይ ዛሬ ብትደግሚበት ይስተካከላል ተባለ እና እሺ ብዬ አርብ ቀን ነበር ያገጥመኝ የነበረው። ቅዳሜ ቀን ነው ገዝቼ ፋፍ አልኩኝ እና እንዲህ ስል ከፊት ለፊት ያለው ዛፍ ብታምኑኝም ባታምኑኝም ሲደንስ አይቻል። አሁንም ደንግጬ ቀጥ ብዬ እንዴ ምን ሆኜ ነው ብዬ ወደ መጀመሪያ በጣም አሪፍ ነው ስፖርት እያሰራኝ ምናምን ነገር። ከዛ ከፍንዳታ ጋር መዋል ጀመርኩኝ። ይሄ ታንዛናይት የሚባል ማዕድን አለ፣ እንደ ዳይመንድ አይነት እንደ አልማዝ አይነት ውድ ማዕድን ነው እና እዛ ታንዛኒያ በጣም ይሸጣል። በቃ ሪል ጋንግስታሮች ፍሬንዶች ናቸው። በመጽሐፍ ቅዱስ ስላደግኩኝ አንዳንዶቹ አሁን እንዲህ አይነት ስራ ውስጥ ያሉ ሰዎች ይሄ በጥንቆላ ምናምን ያምናሉ እና እንዲህ ብታመጣ እኮ እዛ ሄደህ ብታሰራ ምናምን ይሉኛል። አይ እኔ ምናምን እላለሁ። ግን እንደዚህ አድርገው ምናምን በቃ እንደዚህ በቃ ነፍስ ሰውተውም የሚያገኙ አሉ። ልጁን ሁላ ሰውቶ ሚሊዮነር የሆነ አውቃለሁ እና ከሱ ጋር አትጠጋ ይሉኛል። ከኔ ጋር ደግሞ ይሄ ልጅ ጓደኛ ነው። ኧረ አንተንም እንዳይሰዋ ይሉኛል። እኔ ደግሞ በቃ ጓደኛዬ ነው ዝም ብዬ በቃ አስፈረከኝ። በቃ ብዙ ነገር ያሳየኛል። ወደዛ እንሂድ ብቻ ሲለኝ ነው የማልሄደው። ለትምህርቴ ያለኝን ጊዜ ተውኩት እና አሁን አንዳንድ ሰዎች ያናዱኛል። የተማረ የደረሰ ምናምን ሲሉ የተማረ ብዙ ቦታ ደርሷል። የተማረ ብዙ ቦታ የደረሱም አሉ። ግን ደግሞ 5 ዓመት እዚህ ተምረው ደግሞ ውጪ የማገኛቸው 5 ዓመት እየቃሙ የማገኛቸው ፍሬንዶች አሉ። ምን ሆነ ነው ሱሰኛ የሆንከው ሲባል ስራ የለም የሚሉ ሶ ምንድነው እዚህ ውስጥ ሆኖ ራሱ ስራ መፍጠር ይቻላል ነው። እኔ ኮሌጅ የመድረስ እድል ነው ያጋጠመኝ። እኔ የተማረ ደስ ስለሚለኝ እንደዛ ያልኩትና ለወደፊት ደግሞ እማራለሁ እና ምንድነው የሆነ ጊዜ ላይ ወደ ኮሌጅ ስገባ ቬታ ይባላል ቮኬሽናል ኤዱኬሽን ትሬኒንግ አውቶሪቲ የሚባል ትልቅ ግቢ ነው። እዛ ውስጥ እየተማረን ኢንዲያኖሽን 2 ኪሎ ሜትር ምናምን ከሄድን በኋላ ኢንዲያኖሽን አለ። ቅዳሜና እሑድ ምናምን ቢች ፓርቲ አለ ምናምንና እኛ በኦልድ ስኩል እንግዲህ እነ ስኖፕ ዶግን ምናምን እየሰማን ያደግነው ዌስት ኮስት ኢስት ኮስት እያልን በማያገባን ገባው። በቃ እኔ ዌስት ኮስት ነበርኩ እና ሳላስበው ወደ ሙዚቃ ህይወትም ገባው አው ምናምን እና እየተመቸኝ መጣ። በያገኘው ሳስጠበጥብ የኔ ኦቨር ሆነ። ስለዚህ ያ ነገር ምን ሆነ ጤናዬ ላይ ችግር፣ አዋዋሌም ደግሞ አባቴ አልተመቸው። ይሄ ሰውዬ ከመሞቱ በፊት ውሎዬ ከጋንግስታር ጋር ሲሆን ከመሞቱ በፊት ተብዬ ወደዚህ ሀገር ተላኩኝ። ተናደድኩኝ። ግን እዚህ ሀገር ስመጣ ስራ አላጣው። ያው እዛ ሀገር ዲጄነት ጀምሬ ነበር፣ ጃም ማድረግ ጀምሬ ነበር። ስለዚህ እዚህ ፒያሳ በአካል ጸ የሚባል ቤት አለና አሁን ፈርሷል። በኮሪደር ልማት ፈርሷል። ዛይን ራፕ ግሩፕ የሚባል ግሩፕ አቋቁመን ናቲማን ይባላል። ናቲማን አሁን ዓለም ላይ እየዞረ ነው። ራሱን በጣም የሚጠብቅ ልጅ ነው። የራእዩም ነበረው በጣም ከድሮ ጀምሮ ሳይ ሙዚቃ ላይ በቃ ለሙዚቃ የተሰጠ ሰው ነው እና ከሱ ጋር ራፕ ግሩፕ ምናምን ጀመርን። ብዙ ክለብን ማድመቅ ጀመርን። እኔ ከዛ የሆነ ሰዓት ላይ ወደ ዲጄነት አይደለም እና ቼኩቬራ የሚባል ቤት ነበር 4 ኪሎ ከፓርላማ ፊት ለፊት። እሱም ፈርሶ አብሮት የሚባል መጽሐፍ ቤት ተከፍቶበታል። እየተጠራው እዛ እየተከፈለኝ አገር እየጎበኘው ምናምን ነው ፈታ እያልኩ ነው የምሰራው። እና ግን አንዳንድ ሰዎች ግን ይሉኛል ምን እንደው ስለምንወድ ነው የምንመጣው፣ ማደግ አለብህ። የሚወዳችሁ ሰው ይመክራችኋል። የሚመክራችሁን ሰው አትጥሉት። እኔ ያኔ እንዲህ የሚመክረኝ ሰው አይመቸኝም ነበር እና ይሄ ምን ቀንቱ ነው ወይስ ምንድን ነው እላለሁ። ምክንያቱም ብር አገኛለሁ። ግን ይሄ ዞር ስል ይሄ ሰርቶ መና የሚባል አይነት ሰው አለ። 100 ሺህም ሊያዝ 50 ሺህ ብርም ሊያዝ 100 ብርም ሊያዝ አንድ አይነት ህይወት እና ይሄ መዝናናት ሳይሆን መጉላላት የሚሆነው አይነት ደረጃ እያየሁት እየደረስኩ ከዛ ፊቴም እንደዚህ አልነበረ በቃ እየተወለገ ይሄ ፊቴ ጥብስብስ ብሎ ይሄ የበራ የቮልክስቫገን አይን መስሎ ይሄ አሁን ሰውም ደግሞ
አሁን ዮናታን አንተን እኮ ላሰራ ፈልግ ነበረ፣ ግን ፕሮቶኮል እየቀነሰ መጣ። ምክንያቱም ሰው ይዞን እንኳን ሄዶ የሆነ ቦታ ለማሰራት ሲፈልግ ፕሮቶኮል ይፈልጋል። ያንን እያጣሁት መጣሁ። ውሎዬ በቃ እዛ ውስጥ በቃ እያልኩ እየመጣሁ እንዲህ እያልኩ እየመጣሁ እገባለሁ ስራ። ሙያውን ወዶታል። እኔ ሰው ሙዚቃውን ነው የሚጋብዝም። ማታ ጧት ቸግሮኝ እኮ ማታ እንዲህ ውስኪ የሚዘቀዝቅልን ጧት ላይ የፈለገ ብር ብትጠይቁት የለም፣ አያውቃችሁ። የሚመክሩኝ ሰዎች የሆነ ሰዓት ሲሰለቻቸው ይሄዳሉ። የሚያከብሩኝ የነበሩ እየናቁኝ ይመጣሉ። ሱሰኛ ማን ያከብረዋል? እያየሁት እንዴ ይሄ ነገር እንዴት ነው እያልኩኝ። አንዳንዱ ደግሞ አሁን ስለ ባይብል ዕውቀት ከሌላችሁ፣ ስለ ቁርአን ዕውቀት ከሌላችሁ ሰይጣንን ግዙፍ አድርገው የሚያዩት ሰዎች አሉ። አንዳንዱ የሰው እጅ እኮ ይሆናል እንደዚህ የሚያደርግ የሚል አለ። ይመጣና ሰዎች እኮ ሰው እንዳትሆን ያረጉብሃል ምናምን ቴንሽን። እንደ አጋጣሚ በሆነ ጊዜ ላይ የሆነ ግርግር ተነስቶ እዚህ ሀገር ላይ ስራ ድንገት ተዘጋ ማለት ነው። አሁን ሱሰኛ ብር አይዝ፣ ብር የለኝም። ከዛ እንደ ድንገት የሆነች ብር ነው የቀረችኝ የነበረው። ከጓደኛዬ ጋር ምሳ በላን፣ በርጫችንን ገዛንና የሆነ ሰዓት ላይ በልቻው እኔ ድራፍትና አፒሪቲፌን ጠጥቼ እመጣለሁ ምናምን ስል እንዴ እኔን እየተታኛል እንዴ እኔ ያለኝ ይሄ ብቻ ነው በቃ እኔ ተፋታይ ምናምን ስል ቆይ የሆነ ቦታ ወስድሻለሁ ብሎ የት ይዞኝ ይሄዳል? አረቄ ቤት። እኔ አላውቀውም። አረቄ ቤት ነው ይዞኝ ሄደው። ከዛ በቦትል አስወረደ ባምቧ በርካሽ። ከዛ በኋላ እንዲህ ስቀምዙ እንዲህ ነው ያደረገኝ። ከዛ በኮካ ብትጠጣው ምናምን ተባልኩ። ኮካ ገዛው ገባልኝ፣ ብቻ እያዝናናኝ ተመቸኝ። ከዛ በማግስቱም እንደዚህ ቀስ እያልኩ ስለምደው ጠዋት ላይ የሚቀሰቅሰኝ ሞት ሆነ። ልክ እስከ 10 ሰዓት ዲጄነት ሰርቼ 12 ሰዓት ላይ የሚቀሰቅሰኝ ሞት ነው። ለምንድን ነው? ልቤ ይመታል፣ ላበላብ ሆናለሁ። ቫይብሬት እንደዚህ ካልጠጡ ምናምን የሚንቀጠቀጡ ሰዎች አሉ። አሁን ደግሞ በትምህርት ቤቶች ትራማዶልም በፊት ሆሊውድ ላይ የምናውቀው አሁን እዚህ ገብቷል። በፔቲ መርፌ ምናምን ብዙ ነገር ገብቷል። ከዛ እንዴ ይላሉ፣ በቃ ምን እንደሆነ አላውቀውም። አረ እግዚአብሔር ይላሉ። ስንት ጸሎት ጸልዬ ሞትን ጥጋይና እንደገና ነው የምተርፈው። ካልጠጣው በቃ ልሞት። አሁን ሳይጠጡ እንደ ድንገት አሁን አንዳንድ ሰዎች እንዲህ በር የሚቆልፉባቸው ሰዎች አሉ። እስቲ እንደምትሞት እናያለን ምናምን ብለው አትወጣም ከዚህ በኋላ እንዳትጠጣ ምናምን ብለው የሚዘጉባቸው አሉ። ሞቶ የሚገኙ አሉ። ፓራላይዝድ ሆኖ የሚገኙ ሰዎች አሉ። በቃ ሁለት እጃቸው ሁለት እግራቸው የሚያብዱ ደግሞ አሉ። ይሄ ባይፖላር ስኪዞፍሪኒያ ምናምን የሚባል በሽታ አለ። እንደዚህ ብቻ መሳቅ ብቻ ማውራት ውስጥ የሚገቡ ሰዎች አሉ። ስለዚህ አይቆምም፣ ዝም ብሎ በቃ በሽታ ነው። ስለዚህ ያን እኔ አላቆም፣ የት መሄድም እንዳለብኝ አላቅም። መዳን እፈልጋለሁ፣ እንዴት ልውጣ ግንዛቤ የለኝም። አሁን በፊት የሆነ ጊዜ ላይ 1 ሳምንት ምንም አቆም ነበር። ከዚህ በኋላ ግን ማቆም አልችልም። በቃ ሰዓቴን ጠብቆ አምጣ ይለኛል። በቃ ንጉሴ ሆነ። በቃ ይሄ በቃ ጨካኝ ንጉስ ታውቃላችሁ። በቃ በራሴ ላይ ሾሜ በቃ አምጣ ካላገኝ እሱን ሳገኝ ነው 8 መለኪያ 10 መለኪያ ከጠጣው በኋላ ነበር ነው። እስከዛ ግን በቃ ሞት ትግል ይሄ ነገር ምንድነው እያልኩኝ 39 ኪሎ አክዬ ነበር። አሁን 60 ኪሎ ሆንኩ። ያኔ ግን 39 ኪሎ አሳክሎኝ ደም ቱስል ደም ፍሬድ መሞቴ ነው በቀላል። ከዛ በኋላ እንደገና ቱስል 3ኛ 4ኛ ላይ ነጭ ሆነ። አይ በቃ ምናምን ጓደኞቼን ሄጄ ደግሞ እንዲህ አድርጎ ምናምን ስል ሰውነትህ የማይፈልገውን ነገር ሲያስወጣ ነው ይሉኛል። ይገርማል እኮ አንዳንድ ሰዎች ስንት ጓደኞቼን አሳጥቶኛል መሰላችሁ። እና ከዛ በዚህ አጋጣሚ ነው ቦሌ መድኃኒዓለም ጋር ብላክ ኤንድ ዋይት የሚባል ቤት አለ ነበር። እና እዛ ነበር ስራዬ። የሆነ ጊዜ ላይ በቃ ወደዛ እየሄድኩኝ ከታክሲ ላይ ገብቼ ነው በቃ መሮኝ በቃ ከሞት ጋር ተገኘ እግዚአብሔር ወይ ምናምን እያልኩ ወይ አለ። አንዳንዴማ እንዲህ እላለሁ በቃ ይሄ ትግሉ አስጣልቶኝ በቃ ውሰደኝ እሺ በቃ ምናምን ብዬ ከእግዚአብሔር ጋር የተጨቃጨኩበት ጊዜ አለ። አትሞታትም እያለ ይኸው እስካሁን አቆይቶኛል። እና ያ ነገር ጭንቀቱ ወደ ሌላ ነገር ሁላ ሊያስተላልፍብኝ እያለ በቃ ለሞት ቅርብ ነበርኩ። 39 ኪሎ አስቡት እቺን አክዬ። እና እየሄድኩ እያለ ነው ወደ ስራ አንዱ
ታክሲ ላይ ልክ ከፒያሳ ወደ ካሳንቺስ ታክሲ ልይዝ ብዬ እንትን ስል ከኋላ የመጣና ቁጭ አለና ምናምን አለና እንዴት እንደተጸየፈኝ እንደሱ አይነት እኔ ሰው ሲጸየፍ አይቼም አላውቅም። እና እኔ ከጠጣው በኋላ ደግሞ ችግር የለብኝም ለጸብ ልጣሉ አልኩና ብቻ ተረጋጋሁ። ወድጄ አይደለም በቃ ካልጠጣው ከሞት ጋር ነው የምታገለው ብዬ ነገርኩት። ካልጠጣው ከሞት ጋር እየታገልኩ ነው ምናምን ብዬ ስነግረው በቃ ስለ ጳውሎስ ሆስፒታል ነገረኝ። ያኔ የዛሬ 8 ዓመት አካባቢ ነው። እና ሂድ እስቲ ሰዎች እየዳኑ ስለሆነ የሱስ ማገገሚያም አለ ምናምን አለ። ኧረ እባክህ ጠዋት ተነስቼ ጳውሎስ እንግዲህ 12 ሰዓት የምጠጣ የነበረ ሰውዬው እስከ 2 ሰዓት እንደምንም ከሞት ጋር ታግዬ ምን ብዬ ቆይቼ ሲያልፍ ያዝናናል። እና ያኔ ግን ስቃዩ በጣም አሁን እንደዚህ አይነት ሰዎችን በጣም ነው የምረዳቸው ነው። እና ልክ ዶክተር ሙሉቀን የሚባል ሰው ነው ያገኘሁት። በቃ አድነኛል ከሞት በቃ ልሞት ነው እኔ ይሄው አሁንም ራሱ ልሞት ነው በቃ ሰው አይደለሁም አልኩት። ስለው ጊዜ ሁኔታዬን አየ ጠቅላላ ምርመራ ምናምን አዘዘልኝና 5 ሰው ነበረ አልጋ የነበረ 5 አልጋ ብቻ ነበር። ልክ በሶስተኛው ቀን ምናምን አንድ ሰው ሲለቅ እኔ ጋር ደውሎ ና ግባ አለ። ቶሎ ብለህ ቱታህን ምናምን ይዘና ግባ አለኝና ገባው። አሁን አንዳንድ ሰዎች ማገገሚያ ሲገቡ እንትን ይላሉ የእብድ የአይምሮ በሽተኛ ብቻ የሚታከምበት ይመስላችኋል። ግን አይደለም። አሁን ብዙ ሰው መዳን ያቃተው እኔ አይምሮ በሽተኛ ነኝ እዛ የምገባው ምናምን ይላል። እኔም እዛ ስገባ ነው ያወቅኩት። አሁን እኔ ሎያዜፓ የሚባል መድኃኒት ነበር የሚሰጠኝ። ይሄ ሎያዜፓ ምንድነው? መጠጥ በኪኒን ነው አሉ ባለሙያዎቹ። በአንዴ ማቆም ስለማይቻል የመጀመሪያ ቀን 4 ከዛ 3 ከዛ 2 ከዛ 1 ተደርጎ በአራተኛው ቀን በአምስተኛው ቀን ይሄ አምጣ አምጣ የሚለው ይለቃል። ከዛ ቪታሚን ነው የሚሰጠን ምግብ እንድንበላ ምናምን ነው። እና ማገገሚያ ጥሩ ነው። አንዳንዴ ራስን ማዳመጫም ቦታ ነው። ሶጣ ምንድነው የምሰራው ከዛ በኋላ ባለፈ ነገር መቆጨት ደግሞ አያስፈልግም። አሁን አራዶች ብዙ ጊዜ ያየሁት ከውድቀታቸው ይማሩና ቀጣዩ ጊዜያቸውን ያጣፍጡታል። እና ያ ግን የመጀመሪያ ቀን አልገባኝም። እኔ መዳኔን ብቻ ነው ያየሁት። ወር ከ2 ወር ቆይ ተብዬ እኔ ወር ከ6 ቀን ቆየሁ። ተሻለኝ፣ ኪሎም ጨመርኩኝ። በቃ ካሁን በኋላ አልመለስም አልኩ። ፎከርኩ። ስፎከር ዶክተር አቤል የሚባላል ታው ዮናታን እንደዚህ አይነት ፉከራ አይሰራም ሊያገረሽ ይችላል ተባልኩ። ስባል አይ ሁለተኛ ግድ የለም አሁን ወደ ስራዬ ምናምን አልኩ። ወጣው 4 ወር ቆየው። ከዛ እስከዛው ግን ጓደኞች ውስዋስ በጣም ብዙ አምሮብሃል አንዳንዴማ ምንም አይልህም ብሎ የሚያብረቀርቅ በለጨውላ የሚጋብዛለ ውስኪ የሚያወርዱልኝ ጓደኞች ብዙ የክለብ ባለቤቶች ጓደኞች አሉና ያወርዱል። አይ አልፈልግም። ዲጄ ዮዮ በሚል ብራንድ ስም ነው የምታወቀው። አሁንም የተለያየ ኢቨንት ሲኖር ጋብዙኝ አደምቃለሁ። እንትን ብቻ ነው የተውኩት፣ ክለብ ላይ ብቻ ነው መስራት ያቆምኩት። ምቅ ነው የምናረገው። እንዲህ ብዬ ቆይቼ የሆነ 4ኛ ወር ላይ የገና ዋዜማ ነበር፣ የገና ኢቭ ነበር። ከዛ ጓደኞቼም ከአሜሪካ ምናምን መጥተው ነበር። በቃ እስቲ ዛሬ አንድ ብጠጣ ነው ያልኩት። አማረኝ ደግሞ እንትኗ ጠርሙስ ወይ ቢራዋ ጠርሙስ ጠጣኝ ነው ያለችኝ። እና ልክ ቀመስ ሳረጋ ጣፈጠኝ። ልክ የምታውቁት ነገር የናፈቃችሁ ነገር ስታገኙት እንዴት ነው የሚሰማችሁ ስሜት? እንደዚህ አይነት ስሜት ነው የተሰማኝ፣ የደስታ ስሜት። ከዛ ድገም ነው ለካ የበሽታው ክሬቪንግ አለው። አምጣ ሰውነት ናፍቆት ነበር። ስለዚህ 2 3 ልጠጣ አልኩኝ። ከዛ በኋላ ዛሬ ኦቨር ወጥቼ ነገ አቆማለሁ። ከዛ በገና ጊዜ ደግሞ ጫቴንም ገዛው አሽሼንም ገዛው ሁሉንም አድርጌ ነገ አቆማለሁ ስል ጥምቀት ይውጣ ስል ተመልሶ አገረሸ ማለት ነው። ሲያገረሽ ደግሞ በፊት ከነበረው በጥፍ ነው። ገባው ተመልሼ ሄጄ ለምኜ ጳውሎስ አንዷ ሲስተር ብሩክ ትባላለች። በጣም ነው ማከብራት። ታሳዝነኛለህ ትለኛለች። እንኳንም አሳዘንኳት። ራሷ ዋሶና አስገባች። ከዛ 2ኛም ቆይቼ እንደዛው ወጣው። ሶጣም አሁንም አገረሸ። ላሳጥርላችሁ ብዬ ነው አገረሸ። ከዛ 3ኛ ላይ ገባኝ። ውጪ ሆኜ ላቆም ስል ማቆም አልችልም። የኔ ኦቨር ነበር። እንደኔ ደግሞ ብዙ ሚሊዮኖች አሉ። አሁን በየአረቄ ቤቱ በዚህ ሰዓት ብትሄዱ በየጫት ቤቱ ስንት ዕውቀት ይዘው በየድራፍት ቤቱ ስንት ዕውቀት ይዘው መውጣት እየፈለጉ አንድ ሱሰኛ ነው ልጅህ እንደዚህ ቢሆን ደስ ይላሉ ብትሉት እኮ አይፈልግም። ራሱም እንዴት ይውጣ ግን ግንዛቤ የለም።
ለዛ ነው እንጂ መዳን የማይፈልግ ሱሰኛ የለም። አሁን አንዳንድ ሰው ዛሬ ጠጥቶ የዛሬ 20 ቀን ወይ 1 ወር የእህቱ ሰርግ ምናምን ሊሆን ይችላል ሴሌብሬት ቢያደርግ እሱ ሱሰኛ አይባልም፣ ገዝቶ ነው የሚያደርገው። እንደኛ አይነት ሰው ግን ታክሞ ከዳነ በኋላ የእድሜ ልክ ነው ማቆምና ማቆም ነው በቃ። ዛሬ ጠጥቼ ነገ አቆማለሁ፣ ዛሬ አጭሼ ነገ አቆማለሁ አይሰራም። ስለዚህ ከዛ ደግሞ ምንድነው የህይወት ግቤ ያስፈልጋል። አንድ ሰው ዳነ ከማገገሚያ ሲወጣ ከዛ የት ነው የሚሄደው? ተመልሶ የድሮ ጓደኞቹ ጋር ምናምን ከሆነ ያገረሻል። አሁን አንዳንድ ሰዎች ምን ይሉኛል፣ ልጄ ይኸው ሱስ አቁሞ ማገገሚያ ከገባ በኋላ ይኸው 3 ወር ከቤት ወጥቶ አያውቅም ጎብዟል ይሉኛል። አልጎበዘም እላቸዋለሁ። ለምንድን ነው ያልጎበዘው? በአራተኛው ወሩ ወጥቶ መንከሱ አይቀርም ጫቱንም ምኑን። ለምንድን ነው? ይሰለቻል እኮ አንድ ቦታ አይደል? አይሰለችም? ይሰለቻል። ስለዚህ ሰው ራሱን ቢዚ ማድረግ ባለ ራዕይ መሆን ያለበት። ከዛ ደግሞ ያንን ራዕይ ደግሞ ምንድነው አሁን አንዳንዱ ሱስ ሲያቆም መንገዱ ጨርቅ በጨርቅ የሆነ ይመስሏል። አይደለም። እንደውም ባለ ራዕይ ስንሆን ቻሌንጅ አለ ላይፍ ላይ። ዓለማችን ለአሸናፊ ነው ቦታ ያለ፣ ለተሸናፊ ቦታ የለም። ስለዚህ ኖሮ መገኘት አሁን ለአንተ ስኬት ማለት ምን ማለት ነው ሲባል ለኔ ጠቃሚ ሆኖ መገኘት ነው። ለሰዎች ጠቃሚ ሆኖ መገኘት ነው የምለው። 7 ዓመት ሆኖኛል አሁን ነፃ ከሆንኩኝ። ከዚህ በ3ኛው ገብቼ ሕክምናን ካገኘሁ በኋላ ማለት ነው። ሁሌ መስከረም 1 ነው ከማገገሚያ የወጣሁት። ስለዚህ በድምቀት ነው የማከብረው። ከጓደኞቼ ጎዳና ላይ ካሉ ወንድሞቼና እህቶቼ ጋር አባቶችም አሉ። ይሄ በሽታ እድሜ ገደብ የለውም። ሁሉም እድሜ ላይ አለ፣ ሁሉም ሃይማኖት ላይ አለ። መዳን በሚችል በሽታ ነው ሰው እየተሰቃየ ያለውና እንግዲህ ይሄን እየሰራው አሁን ጉድላክ የሚባል የሱስ ማገገሚያ የስልጠና ማዕከል ካቋቋምኩ ደግሞ 4ኛ ዓመቱን ህዳር 20 በካፒታል ሆቴል 22 አካባቢ በሚገኝ ካፒታል ሆቴል ቅዳሜ ቀን ነው የሚሆነው። ከ8 ሰዓት ጀምሮ ጽድት ያለች አጥር ምጥን ያለች ቆንጅዬ እየተማማረን እየተዝናናን ሴሌብሬት እናደርጋለን። ከዩኒቨርሲቲ ነው ካላችሁ መታችሁ መሳተፍ ትችላላችሁ። ብዙ እነ ብሩክ ዚቲ ታውቁታላችሁ፣ ብሩክ ቲክቶከሩ እሱ አሁን ትልቅ ስኬታም የሆነ ሰው ነው። ተሞክሮን የሚያካፍልበት እና አብርሃም ግዛው ኢንተርቴንመንት በጣም ትልልቅ በትራቭል ላይ ያሉ ትራቭል ኢትዮጵያ የሚባል ትልቅ ድርጅት ላይ የተለያየ ሙያ ከዚህ ውስጥ አሁን ብዙዎቻችሁ ብዙ ነገር ላይ ዓለም ላይ እናገኛችኋለን እና የተለያየ እውቀት መያዝ አሪፍ ነው። ከእንደዚህ አይነት ሰዎች መታችሁ እንዴት ስኬታም እንደሆኑ ብትሰሙ ለእናንተም ይጠቅማችኋል። ኮሜዲያኖችም ጎበዝ ኮሜዲያኖች እያዝናኑ ሴሌብሬት እናደርጋለን። እንግዲህ ህዳር 17 ቀን አካባቢ ይቀርዋል። ኑ አብረን ደግሞ ሜምበር መሆን የምትፈልጉ ከጉድላክ ጋር የሱስ ማገገሚያ ጋር አብራችሁ መስራት የምትፈልጉ ካላችሁ እና እንደዚህ ሱሰኛን ደግሞ ፍሬንድ አድርጌ በምክር በቁጣ የምናስቆመው በሽታ ስላልሆነ የምታማክሩትም ካለ ወደ እኔ ወይም ያዙት። እንደዚህ ስልኬን ልንገራችሁ 0924 88 1562 ደግመዋለሁ 0924 88 1562 እድለኛው ዮናታን ብላችሁ ወይም ዲጄ ዮዮ ብላችሁ ደውሉልኝ። እወዳችኋለሁ። አንድ ጊዜ ግን ሱስ ማገገም ነው የሚችለው፣ የሚድንም አይደለም። ማገገሚያ ማዕከል የሚባለው ለዛ ነው። ይተውንና ተመልሰን ከቀመስን ስለሚያገረሽ አንድ ጊዜ አብረን አንድ ምን እንላለን? ሱስ ማገገም የሚችል በሽታ ነው። ሱስ ማገገም የሚችል በሽታ ነው። ዋላ